ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ህዳር 18 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት የዘንድሮ 7ኛ አገር አቀፍ ምርጫ በትግራይ አይካሄድም ስለማለቱ፣ የኢሚግሬሽን ዜግነት አገልግሎት የ30 ቀናት የፓስፖርት ቀጠሮ ማቋረጡና የህዝቡን ምሬት በተመለከተ፣ በሐዋሳ ከተማ በማርበርግ ቫይረስ አንድ ሰው ሲሞት የጤና ባለሙያዎችና ነዋሪዎች መረጃ መደበቅ ሁኔታውን አባብሶታል ስለማለታቸው፣ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ውስጥ በእሳት የወደሙ ተሽከርካሪን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በተያያዘ የገባበትን የህጋዊነት እውቅና ውዝግብን ተከትሎ ፓርቲው ህጋዊ ሰውነቱ ሙሉ በሙሉ ሳይመለስ በትግራይ ክልል የሚካሄድ ምንም አይነት ምርጫ እንደማይኖር በይፋ አስታወቀ። ይህንን የተናገሩት የድርጅቱ አዲሱ ቃል አቀባይ አቶ ሚካኤል አስገዶም ለጋዜጠኞች በሰጡት ሰፊ መግለጫ ነው። የድርጅቱ ቃል አቀባይ አቶ ሚካኤል አስገዶም በትናንትናው ዕለት በሰጡት ጋዜጣዊ መግለጫ እንዳብራሩት የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ ሰውነት መልሶ አለመስጠቱ በመጪው ጊዜ ሊደረግ የታሰበው ምርጫዎችን ጥያቄ ውስጥ የሚከት ነው። ቃል አቀባዩ አጽንኦት ሰጥተው እንደገለጹት የምርጫ ቦርድ ውሳኔ የፖለቲካ መፍትሄ የሚሻ ጉዳይ በመሆኑ ይህ ሳይስተካከል የሚደረግ ማንኛውም አይነት የምርጫ እንቅስቃሴ በህወሓት በኩል ተቀባይነት እንደሌለው አጽንኦት ሰጥተዋል። ህወሓት ማለት የትግራይ ህዝብ ነው፣ ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው ሲሉ የተናገሩት አቶ ሚካኤል የድርጅቱ ህዝባዊ መሰረትና መዋቅርን አብራርተዋል። አያይዘውም አብዛኛው የህወሓት አመራር ከምሁራንና ከወጣቶች የተወጣጣ መሆኑን በመጥቀስ ህወሓት ሊነቀልም ሆነ ሊተከል የሚችለው በትግራይ ህዝብ ብቻ ነው በማለት የፓርቲውን ህልውና ከውጫዊ አካላት ውሳኔ ይልቅ ከህዝቡ ፍላጎት ጋር አቆራኝተው አቅርበውታል። በሌላ በኩል በፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት አፈጻጸምን በተመለከተ ቃል አቀባዩ መንግስትን ክፉኛ ወቅሰዋል። እንደ አቶ ሚካኤል ገለጻ የፌዴራል መንግስት ስምምነቱን ወደ መሬት አውርዶ ከመተግበር ይልቅ በተቃራኒው የታጠቁ ኃይሎችን መልሶ እያደራጀና እያስታጠቀ ይገኛል ሲሉ ከሰዋል። ከዚህም አልፎ ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን በመጠቀም ጥቃት እየሰነዘረ መሆኑን ገልጸው ይህም በሰላም ስምምነቱ ላይ መንግስት ያለውን ቁርጠኝነት ጥያቄ ውስጥ የሚከት ነው ብለዋል። ይህ በእንዲህ እንዳለ ከሁለት ሳምንት በፊት የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ጥቃት መሰንዘራቸውን ተከትሎ የፌዴራል መንግስት የአጸፋ እርምጃ መውሰዱ ይታወሳል። በዚህም የፌዴራል መንግስቱ በታጣቂዎቹ ይዞታ ስር የነበሩ ከባድ የጦር መሳሪያዎችና ተሽከርካሪዎች ላይ ያነጣጠረ የድሮን ጥቃት መፈጸማቸው በወቅቱ ተዘግቦ ነበረ። ይህ ግጭት የሰላም ስምምነቱ አፈጻጸም ምን ያህል ስብራት እንደገጠመውና የጸጥታ ሁኔታው አሁንም በስጋት ውስጥ መሆኑን የሚያመለክት ክስተት ሆኖ አልፏል። ቃል አቀባዩ በመግለጫቸው ያነሱት ሌላኛው አባይት ጉዳይ በምዕራብ ትግራይ ወልቃይት አካባቢ የተጀመረው የአየር ትራንስፖርት እንቅስቃሴን በተመለከተ ነው። በቅርቡ ወደ አካባቢው የተጀመረው የአየር በረራ ተፈናቃዮች ወደ ቀያቸው ከመመለስ ጋር የተያያዘ እንደሆነ በመንግስት በኩል ቢገለጽም ህወሓት ግን ጉዳዩ የፖለቲካ ሴራና የሚዲያ ፍጆታ ሲል አጣጥሎታል። አቶ ሚካኤል እንደገለጹት እነዚህ እንቅስቃሴዎች በመሬት ላይ ያለውን እውነታ የማይወክሉና ለፖለቲካ ትርፍ ሲባል የሚደረጉ የይምሰል ስራዎች ናቸው ብለዋል። ምንም እንኳን የፌዴራል መንግስቱ ስምምነቱን ለመተግበር ያለው ፍላጎት ዝቅተኛ መሆኑን ብናይም ህወሓት አሁንም ለሰላም ስምምነቱ ተፈጻሚነት ዝግጁ ነው ሲሉ ቃል አቀባዩ አረጋግጠዋል። ይሁን እንጂ የህወሓት ህጋዊ ሰውነት ጉዳይ እና የተፈናቃዮች መመለስ ጉዳይ እስካልተፈታ ድረስ በክልሉ የሚደረግ የምርጫ ሂደት እንደማይታሰብ የፓርቲው አቋም መሆኑን በድጋሚ አጽንኦት ሰጥተዋል። ይህ የህወሓት የአቋም መግለጫ ብሔራዊ ምርጫ ቦርድ ህወሓትን እንደገና ለመመዝገብ ባስቀመጣቸው መስፈርቶችና በፓርቲው ህጋዊ ሰውነቱ ይመለስልኝ ጥያቄ መካከል ያለውን ልዩነት እየሰፋ መምጣቱን ያሳያል። ጉዳዩ በቀጣይ የኢትዮጵያ ፖለቲካ ምህዳር በተለይም በትግራይ ክልል ዘላቂ ሰላምና መረጋጋት ላይ የራሱን የሆነ አሉታዊ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ውስጥ ትናንት ህዳር 17 2018 ከቀኑ 8 ሰዓት ገደማ ከደሴ ወደ አዲስ አበባ የጥጥ ምርት ጭኖ ሲጓዝ የነበረ አንድ የጭነት ተሽከርካሪ በድንገተኛ የቃጠሎ አደጋ ሙሉ በሙሉ ከጥቅም ውጪ መሆኑ ተሰማ። ይህ አደጋ የተከሰተው በዞኑ በሚገኝ ደዋ ጨፋ ወረዳ በተለምዶ ሸካ ሚላሚሌ ተብሎ በሚጠራ አካባቢ መሆኑ የአካባቢው ምንጮች ለሸገር ጆርናል አረጋግጠዋል። የአደጋው መንስኤ እስካሁን በውል ያልተጣራ ቢሆንም ተሽከርካሪው በከፍ
ከፍተኛ መጠን ተቀጣጣይ ባህሪ ያለው የጥጥ ምርት የጫነ በመሆኑ እሳቱ በፍጥነት ሊቀጣጠልና ሊዛመት እንደቻለ ታውቋል። አደጋው በደረሰበት ወቅት የእሳቱ ጉልበት ከፍተኛ ከመሆኑ የተነሳ የጭነት ተሽከርካሪውም ሆነ በላዩ የነበረው የጥጥ ምርት ማትረፍ እንዳልተቻለ የደረሰ መረጃ ያረጋግጣል። የጥጥ ምርት አንዴ በእሳት ከተያዘ ለማጥፋት እጅግ አስቸጋሪ የሚባል የምርት አይነት ሲሆን ይህም የአደጋውን መጠን የከፋ እንዲሆን አድርጎታል። ይሁን እንጂ በአካባቢው የነበረው የቃጠሎ አደጋ ይበልጥ ተባብሶ በሌሎች ንብረቶች ላይ ጉዳት እንዳያደርስ የኢፌዴሪ መከላከያ ሰራዊት አባላት ፈጣንና የተቀናጀ የነፍስ አድንና የንብረት ጥበቃ ስራ አከናውነዋል። አደጋው የደረሰበት ወቅት የህዳር ወር እንደመሆኑ መጠን የአካባቢው ገበሬዎች የሰበሰቡት የአዝመራና የእህል ክምር እንዲሁም መኖሪያ ቤቶች የቅርብ ርቀት ላይ ይገኙ ነበረ። እሳቱ ከቁጥጥር ውጪ ሆኖ ወደ እነዚህ ቦታዎች ቢዛመት ኖሮ ሊደርስ የሚችለው ጉዳት እጅግ የከፋ ይሆን ነበረ። የመከላከያ ሰራዊት አባላት በቦታው በመገኘትና የውሃ ቦቴዎችን በመጠቀም እሳቱን ለማጥፋት ባደረጉት ከፍተኛ ጥረት ቃጠሎው ከተሽከርካሪው አልፎ በአካባቢው ማህበረሰብ መኖሪያ ቤቶችና በእርሻ ውጤቶች ላይ ጉዳት እንዳያደርስ መከላከል ችለዋል። የአካባቢው ነዋሪዎች ሰራዊቱ ባደረገው ፈጣን ምላሽ ምስጋና አቅርበዋል። በዚህ አደጋ በሰው ህይወት ላይ የደረሰ ጉዳት ስለመኖሩ እስካሁን የተረጋገጠ መረጃ የለም። ይሁን እንጂ በተሽከርካሪውና በንብረት ላይ የደረሰው ውድመት በገንዘብ ሲተመን ከፍተኛ ግምት የሚሰጠው ነው። የጥጥ ምርት ለሀገሪቱ የጨርቃጨርቅ ኢንዱስትሪ ወሳኝ የሆነ ግብዓት ሲሆን እንዲህ አይነት አደጋዎች ሲያጋጥሙ በባለሀብቱ ላይ ከሚደርሰው ኪሳራ ባሻገር በገበያ አቅርቦት ላይም አሉታዊ ተጽዕኖ ሊኖረው ይችላል። ከደሴ ወደ አዲስ አበባ የሚወስደው መስመር ከፍተኛ የትራፊክ ፍሰት ያለበትና በርካታ የጭነት ተሽከርካሪዎች የሚመላለሱበት አውራ ጎዳና ነው። በመሆኑም አሽከርካሪዎች በተለይም ተቀጣጣይ የሆኑ ምርቶችን ሲያጓጉዙ አስፈላጊውን የጥንቃቄ እርምጃዎችን መውሰድ እንደሚገባቸው የትራፊክ ደህንነት ባለሙያዎች ያሳስባሉ። አሽከርካሪዎች ከጉዞ በፊት የቴክኒክ ብቃት ማረጋገጥ እንዳለበትና የድንገተኛ እሳት ማጥፊያ መሳሪያዎች መያዝ እንደሚገባቸው በተደጋጋሚ ይመከራል። ፖሊስ የአደጋውን ትክክለኛ መንስኤ ለማወቅ ምርመራ እያደረገ ሲሆን የቴክኒክ ችግር፣ የኤሌክትሪክ መስመር መላላት ወይንም ሌላ የውጭ ምክንያት ስለመሆኑ በቀጣይ በሚደረግ የፎረንሲክ ምርመራ ውጤት የሚታወቅ ይሆናል። በአጠቃላይ ምንም እንኳን ንብረቱን ማዳን ባይቻልም በተቀናጀ የጋራ ርብርብ ተጨማሪ የከፋ ጉዳት ማስቀረት እንደሚቻል የዚህ አደጋ ክስተት ማሳያ ሆኗል። በቀጣይ መሰል አደጋዎች ለመቀነስ የመንገድ ደህንነትና የተሽከርካሪዎች የቴክኒክ ምርመራ ትኩረት ሊሰጠው የሚገባ ጉዳይ ነው። በኢትዮጵያ ለረጅም ዓመታት የመልካም አስተዳደርና የአሰራር ችግር መገለጫ ሆኖ የቆየው የፓስፖርት አሰጣጥ ሂደት አሁንም በድጋሚ ዜጎችን ለእንግልት እየዳረገ መሆኑ ተሰማ። የኢሚግሬሽን እና ዜግነት አገልግሎት ተመጣጣኝ ዋጋ ባይሆንም የ30 ቀናት የፓስፖርት ቀጠሮ አገልግሎት በድንገት ማቋረጡን ተከትሎ አገልግሎት ፈላጊዎች ከፍተኛ የሆነ የኢኮኖሚና የስነ ልቦና ጫና ውስጥ መውደቃቸው ተገለጸ። ተቋሙ ከዚህ ቀደም በ5000 ብር ክፍያ በአንድ ወር ጊዜ ውስጥ ይሰጥ የነበረውን መደበኛ የፓስፖርት አገልግሎት ግልጽ በሆነ የህዝብ ማስታወቂያና ቅድመ ማስጠንቀቂያ ሳያሳውቅ ማቋረጡ ነው ለቅሬታ መባባስ ዋነኛ ምክንያት የሆነው። ይህ እርምጃ በርካታ አስቸኳይ የሕክምናና የትምህርት እንዲሁም የንግድ ጉዞ እቅድ የነበራቸው ዜጎችን አማራጭ አሳጥቷል። የሸገር ጆርናል ምንጮችና የአይን እማኞች እንዳረጋገጡት በአሁኑ ወቅት በአገልግሎት መስጫ ጣቢያዎች በተለይም ጎተራ በሚገኘው ቅርንጫፍ የሚስተናገዱ ተገልጋዮች የገጠማቸው እውነታ አስደንጋጭ ሆኖባቸዋል። ቀደም ሲል የነበረው የ30 ቀናት ቀጠሮ በመሰረዙ ተገልጋዮች ፓስፖርት ለማግኘት የግድ እጅግ ከፍተኛ ክፍያ የሚጠይቁ አስቸኳይ አገልግሎቶችን እንዲጠቀሙ እየተገደዱ ነው። ለጉዳዩ ቅርበት ያላቸው አንድ ተገልጋይ ለሪፖርተር ጋዜጣ እንደገለጹት ባለፈው ሳምንት የስራ ቀናት መጀመሪያ ላይ ለራሳቸውና ለቤተሰቦቻቸው ፓስፖርት ለማውጣት ወደ ጎተራ ቅርንጫፍ አቅንተው ነበረ። ተገልጋዩ አስፈላጊውን ሰነድ አሟልተው ቢገኙም በቦታው የነበሩ የአገልግሎት ሰራተኞች የሰጧቸው ምላሽ ግን ያልጠበቁት ነበረ። ሰራተኞቹ በአሁኑ ሰዓት የአንድ ወር ቀጠሮ አይሰጥም፣ አገልግሎቱ ማግኘት የሚቻለው በ2 ቀናት ለሚደርስ ፓስፖርት 25000 ብር ወይንም በ5 ቀናት ለሚደርስ ፓስፖርት 20000 ብር በመክፈል ብቻ አገልግሎቱን ማግኘት እንደሚችሉ ምላሽ ሰጠዋቸዋል። ይህ የዋጋ ተመን ለአብዛኛው ኢትዮጵያዊ ከአቅም በላይ በመሆኑ ተገልጋዩ አቅሜ ስለማይፈቅድ አገልግሎቱን ትቼ ለመመለስ ተገድጃለሁ ሲሉ በምሬት ተናግረዋል። ይህ ሁኔታ የሚያሳየው የፓስፖርት አገልግሎት ከመሰረታዊ የዜግነት መብትነት ወደ ቅንጦት
የቅንጦት ዕቃ ሌክዠሪ አይተም እየተቀየረ መምጣቱ ነው ሲሉ ታዛቢዎች ይተቻሉ። ቀኑ ሲረዝም ዋጋው መቀነስ ሲገባው አገልግሎቱ ጠፍቶ ያለው አማራጭ የዜጎችን ኪስ የሚጎዳ መሆኑ የከተማዋ ነዋሪዎች መነጋገሪያ ሆኗል። የኢሚግሬሽን እና ዜግነት አገልግሎት ባለፉት ዓመታት ስሙ በተደጋጋሚ በሙስናና በብልሹ አሰራር እንዲሁም በደላሎች ጣልቃ ገብነት ሲነሳ የቆየ ተቋም ነው። የፌዴራል መንግስቱ በተቋሙ ላይ የሪፎርም እርምጃዎችን በመውሰድ አዳዲስ አመራሮችን መመደቡ እና የዲጂታል አሰራሮችን መዘርጋቱ ይታወሳል። ይሁን እንጂ እነዚህ ለውጦች ተጨባጭ የሆነ የተገልጋይ እርካታ ከማምጣት ይልቅ ችግሮቹ መልክ እየቀያየሩ ሲቀጥሉ ይስተዋላል። ህብረተሰቡ አሁንም ሁሉም ዜጋ በሚባል ደረጃ በዚህ ተቋም አሰራር እየተማረረ ነው የሚለው ቅሬታ አሁንም ምላሽ አላገኘም። በጉዳዩ ላይ ከተቋሙ የተሰጠው ምላሽ የተለመደው የቴክኒክ ምክንያት ነው። የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለሚነሱ ቅሬታዎች በሰጡት ምላሽ ችግሩ የተፈጠረው ከተቋሙ አቅም ማነስ ወይንም ሆን ተብሎ ዜጎችን ለማጉላላት ሳይሆን የሲስተም ሽግግር ሲስተም ማይግሬሽን ላይ በመሆናቸው እንደሆነ ገልጸዋል። ዳይሬክተሯ አክለውም ይህ የሽግግር ሂደት ተጠናቆ አገልግሎቱ በአጭር ጊዜ ውስጥ ወደ ነበረበት እንደሚመለስና ችግሩ እንደሚስተካከል ቃል ገብተዋል። ይሁን እንጂ የቴክኖሎጂ ባለሙያዎችና ተቺዎች አንድ ሀገራዊ ፋይዳ ያለው ተቋም የሲስተም ሽግግር ሲያደርግ መደበኛ አገልግሎቶቹ ሙሉ በሙሉ እስኪቋረጡ መጠበቅ ነበረበት ወይ ሲሉ ይጠይቃሉ። ተለዋጭ ወይንም ጊዜያዊ አሰራሮች ሳይዘረጉ አገልግሎቱን ማቋረጥ በተለይም ለሕክምናና ለትምህርት ወደ ውጭ ሀገር መጓዝ ለሚፈልጉ ዜጎች በህይወትና በሞት መካከል ያለ ልዩነት ሊፈጥር እንደሚችል ያሳስባሉ። በአሁኑ ወቅት ያለው አማራጭ አቅም ያለው ዜጋ በ25,000 ብር ፓስፖርቱን ሲያገኝ አቅም የሌለው ግን መብቱን በገንዘብ እጦት ምክንያት ተነጥቆ ተስፋ በመቁረጥ ወደ ቤቱ የሚመለስበት አሳዛኝ ክስተት እየፈጠረ ነው። ይህ የኢሚግሬሽን ጉዳይ የመልካም አስተዳደር ጥያቄ ብቻ ሳይሆን የዜጎችን በእኩልነት የመስተናገድ ህገ መንግስታዊ መብትን የሚፈታተን ጉዳይ እየሆነ መጥቷል። ለችግሩ ዘላቂ መፍትሄ እስኪገኝ ድረስ ህዝቡ በትዕግስትና በምሬት ከመጠበቅ ውጪ ሌላ አማራጭ አላገኘም። በደቡብ ኢትዮጵያ ጂንካ ከተማ እንደተገኘ ከተነገረው የማርበርግ ቫይረስ ተጠቂ ጋራ ቀጥተኛ ንክኪ እንደነበረው ተጠቁሞ በሐዋሳ ከተማ የህክምና ክትትል ሲደረግለት የነበረው አንድ ግለሰብ በትናንትናው ዕለት ህይወቱ ማለፉን ተከትሎ የከተማዋ ነዋሪዎችና የጤና ባለሙያዎች በመንግስት የመረጃ አያያዝ ላይ ጠንካራ ቅሬታን አሰሙ። ስማቸው እንዳይጠቀስ የፈለጉ በሐዋሳ ከተማ የሚገኙ አንድ የጤና ባለሙያና የከተማዋ ነዋሪ ለሸገር ጆርናል እንደገለጹት ግለሰቡ ከጂንካ ከመጣ በኋላ በሐዋሳ ከተማ ክትትል ሲደረግለት ቆይቶ በዛሬው ዕለት ህይወቱ አልፏል። ይሁን እንጂ ይህ ክስተትን ተከትሎ ከሚመለከታቸው የመንግስት አካላት እየተሰጠ ያለው መረጃ ግልጽነት የጎደለውና የህብረተሰቡን ስጋት የማይቀርፍ ነው ሲሉ ቅሬታቸውን አቅርበዋል። ነዋሪዎቹ በተለይም ትናንት የጤና ሚኒስቴር ያወጣው መግለጫ አስመልክቶ በሰጡት አስተያየት ሚኒስቴሩ ያወጣው መግለጫ አጠቃላይ ሀገራዊ አሃዞችንና ስለ በሽታው ጥቅል መረጃን የያዘ እንጂ በሐዋሳ ከተማ ህይወቱ ስላለፈው ሰው ስለነበረው እንቅስቃሴና ስለ ንክኪው ሁኔታ ግልጽ የተብራራ መረጃ የሚሰጥ አይደለም ብለዋል። አክለውም ከሟቹና ከበሽታው ስርጭት ጋር በተያያዘ በማህበራዊ ሚዲያ የሚሰራጨውና ያልተጣሩ መረጃዎች ከፍተኛ የሆነ የስነ ልቦና ጫናና ስጋት ፈጥሮብናል። መንግስት ትክክለኛውን መረጃ በመደበቁ ምክንያት ለወሬ ተጋልጠናል ሲሉ ተናግረዋል። በጉዳዩ ዙሪያ አስተያየታቸውን የሰጡ የጤና ባለሙያው በበኩላቸው የሐዋሳ ከተማ የጤና መምሪያና የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት የህዝብን ደህንነት የመጠበቅ ኃላፊነት ስላለባቸው በጉዳዩ ላይ ዝምታን ከመምረጥ ይልቅ ግልጽ መረጃ በመስጠትና ተገቢውን የጥንቃቄ መልእክት በማስተላለፍ ሚናቸው ሊወጡ እንደሚገባ አሳስበዋል። ሸገር ጆርናል ሞት ተከሰተ ከተባለበት ሆስፒታልና ከሲዳማ ክልል ህብረተሰብ ጤና ኢንስቲትዩት በጉዳዩ ዙሪያ ማብራሪያ ለማግኘት ያደረገው ሙከራ ሙሉ በሙሉ አልተሳካም። ከክልሉ ኢንስቲትዩት የተገኘው ምላሽ ከጂንካ ታማሚ ጋራ ቀጥተኛ ንክኪ እንደነበረው የተገለጸው ግለሰብ መሞቱን እናውቃለን። ሆኖም ከጉዳዩ ጋራ በተያያዘ ጤና ሚኒስቴር መግለጫ ሰጥቷል። ሌላውን ዝርዝር መረጃ መስጠት የሚችለው የፌዴራል ጤና ሚኒስቴር ብቻ ነው የሚል ሲሆን ተጨማሪ ዝርዝር መረጃዎችን ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ የኢፌዴሪ ጤና ሚኒስቴር የማርበርግ ቫይረስ ወቅታዊ ሁኔታን አስመልክቶ ትናንት ባወጣው መግለጫ ቫይረሱ የመከላከልና የመቆጣጠር ተግባራት ተጠናክሮ መቀጠላቸውን አስታውቋል። ሚኒስቴሩ በመግለጫው እንዳመለከተው እስካሁን ድረስ 73 በተጠርጣሪነት የተያዙ ሰዎች የላቦራቶሪ ምርመራ የተደረገላቸው ሲሆን ከነዚህም ውስጥ ከጂንካ
ከጂንካ ከተማ ህሙማን ጋራ ቀጥተኛ ንክኪ እንዳለው በክትትል ተደርሶበት በሐዋሳ ከተማ ይገኝ የነበረው አንድ ግለሰብን ጨምሮ በአጠቃላይ 11 ሰዎች ቫይረሱ እንደተገኘባቸው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ ተረጋግጧል። መግለጫው አያይዞም በቫይረሱ ከተያዙ ሰዎች መካከል በአጠቃላይ የ7 ታማሚዎች ህይወት ያለፈ ሲሆን 5 ሰዎች ደግሞ የህክምና ክትትል እየተደረገላቸው እንደሚገኝ ይፋ አድርጓል። በተጨማሪም የበሽታውን ስርጭት ለመግታት እየተደረገ ባለው የክትትል ስራ እስካሁን 349 ሰዎች ከታማሚዎች ጋር ንክኪ ያላቸው በመሆኑ ክትትል እየተደረገላቸው መሆኑንና 119ኙ ደግሞ የለይቶ ማቆያ ጊዜያቸውን በሰላም ማጠናቀቃቸውን ሚኒስቴሩ ገልጿል። ይሁን እንጂ የመንግስት መረጃ አሰጣጥ ግልጽነት ላይ የሚነሱ ቅሬታዎች እየበረቱ መጥተዋል። ስማቸው እንዳይገለጽ የፈለጉ የውስጥ ምንጮች እንደጠቆሙት የጤና ሚኒስቴር እና የክልሉ ቢሮዎች መረጃዎችን ሆን ብለው በመደበቅ ላይ መሆናቸው ታውቋል። ምንጮቹ አክለውም ግልጽነት የጎደለው አሰራር ከመስፈኑም በላይ መረጃን የማጥፋት የመደበቅ እንዲሁም መረጃ ለህዝብ እንዳይወጣ የጤና ባለሙያዎችን የማስፈራራት ሁኔታዎች አሉ ሲሉ ገልጸዋል። ይህ አይነቱ አካሄድ በሽታውን ለመቆጣጠር የሚደረገውን ጥረት የሚያደናቅፍና ህብረተሰቡ ለከፋ አደጋ የሚያጋልጥ መሆኑን ባለሙያዎች ያስጠነቅቃሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።